ሰላም ሰላም፣ ውድና የተከበራችሁ በመላው ዓለም ላይ የምትገኙ ኢትዮጵያውያን እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። ሰላማችሁ በያላችሁበት ብዝዝት ይበልልኝ። ዛሬ መጥቻለሁ። እንግዲህ ዞሮ ያው ዶሮ አሰራር ነው ዛሬም ማሳያችሁ። እዚህ ጋር ድንች አለ፣ እዚህ ጋር ባድንጀን አለ፣ እዚህ ጋር ሽንኩርት አለ፣ ቲማቲም፣ ቃሪያ፣ እዚህ ጋር ዶሮ አለ። እዚህ ጋር ያላችሁ እንግዲህ እዚህ ጋር ምግላ አርጊያለሁ መጥበሻ ማለት ነው። ከዛ እዚህ ጋር ባህራት አለ። እዚህ ጋር የተሸከሸከ በርበሬ ፓውደር፣ የተሸከሸከውን ባታረጉም ችግር የለም ሴትዮዋ ስለምትወድ ነው ሁለቱንም የምትጠቀሙት። እዚህ ጋር እርድ አለ፣ እዚህ ጋር ከሙን አለ፣ እዚህ ጋር ካሪ ፓውደር፣ እዚህ ጋር ቁንዶ በርበሬ ክዝበራ አለ። ከዛ ደግሞ ሶያ ሶስ ይጨመራል። አሳያችኋለሁ ዛሬ እንዴት እንደሚሰራ። እዚህ ጋር ባሳል አለ። አሁን ባሳሉን አድርጌ አሳያችኋለሁ አቁላልቼ እንዴት እንደሚሰራ። በእኛ ቤት ያው በሶያ ሶስ ዶሮ በኩዝራ ነው የምሰራው። ተከታተሉ ቤተሰብ። ያው ቤተሰብ እንደምታዩት እንግዲህ ያው ሽንኩርቱ በደንብ በስሏል፣ ውሃውን መጥቷል። አሁን ዘይት እጨምራለሁ። ከዛ አቁላላለሁ በደንብ ዘይትና ሽንኩርቱን። ከዛ ቲማቲም እጨምራለሁ ማለት ነው። ቲማቲም ለምን በደንብ በስሏል መጀመሪያ ስለበሰለ አሁን ከቲማቲሙ ጋር ይቁላላ። ስለዚህ ቃሪያና ቲማቲም አንድ ላይ ጨምራለሁ። ትንሽ ተቁላልቶ ተመልሼ እመጣለሁ። ባህራት ቅመሞችን ጨምራለሁ። ተከታተሉ ቤተሰብ። ያው እንግዲህ እንደምታዩት ቤተሰብ ነጭ ሽንኩርትና ዝንጅብል የተፈጨ ጨምራለሁ። እኛ ቤት ሁሉ ጊዜ ነጭ ሽንኩርትና ዝንጅብል ይፈጫል። ለምን? ለፍጥነት ሲባል ማለት ነው። ምንም ነገር አይበላሽም። የዚህን የነጭ ሽንኩርትና የዝንጅብል አሰራር ዩቲዩብ ቻናሌ ላይ ገብታችሁ ማየት ትችላላችሁ ማለት ነው። እንዴት እንደሰራው አለ ቻናሌ ላይ አፕሎድ አድርጌያለሁ ማለት ነው። ስለዚህ በደንብ አቁላልቼ ተመልሼ እመጣለሁ። ተከታተሉ ቤተሰብ። ዛሬ የምሰራው ኩዝራ ዶሮ በሶያ ሶስ ነው። ለየት ያለ ነው። በጣም ትወዱታላችሁ። ቆንጆ ነው። የምር ስሩ። በጣም ቆንጆ ልጆቹ በጣም ሴትዮዋም ሁሉም ይወዱታል እነሱ ስለሚፈልጉ። ይሄው እንደምታዩት አሁን በደንብ አርጎ አቁላልቼው ቆንጆ ሆኗል። አሁን እዚህ ጋር ቅመም እጨምራለሁ። ቅመሙ ምንድነው? ነጭ ሽንኩርትና ዝንጅብል ጨምሬያለሁ። አይታችኋል። ያው ቅድም ነግሬያችኋለሁ። ቅመሙ የተሸከሸከ ፍልፍል፣ በርበሬ፣ ከሙን፣ ካሪ፣ ቁንዶ በርበሬ፣ ክዝበራ ጨምራላችሁ። ካሪ ፓውደር ሁሉ አቁላልቼ ተመልሼ ቤተሰብ እመጣለሁ። ያው በግራ እጄ ስለሆነ እንግዲህ ያው እንደምታዩት እንግዲህ ቆንጆ ሆኗል። አቁላልቼዋለሁ በደንብ አድርጌ ከቅመሙ ጋር በደንብ። አሁን ዶሮን ጨምራለን። ዶሮን ጨምርና ዶሮን በደንብ አድርገን እናቁላለዋለን። ተመልሼ እመጣለሁ ቤተሰብ። ተከታተሉ። ያው እንደምታዩት ቤተሰብ እንግዲህ ዶሮን ጨምሬ አንድ ላይ ከቅመሙ ጋር በደንብ አቁላልቼዋለሁ። በርበሬ ያው እኛ ቤት ይበላሉ ሰዎች ብያቸዋለሁ። ከዚህም በፊትም ለምደዋል ማለት ነው። ሶያ ሶስ እጨምራለሁ። ሶያ ሶስ ያው ቺክን ሶያ ሶስ አቁላልቼ ካልበቃው ጨምራለሁ። ተመልሼ እመጣለሁ። ተከታተሉ። ይሄው ቤተሰብ እንግዲህ እንደምታዩት ያው እየበሰለ ነው። በጣም ቆንጆ ሆኗል። የምር ነው የምላችሁ። ዋው ነው፣ በጣም ዋው ነው። ሁለት ስሩት። ይሄንንማ ካልሰራችሁ በቃ የምር ስሩት። በጣም ቆንጆ የሆነ እየበሰለ ነው። የምር በጣም ይጣፍጣል። ከዛ ጨው እንጨምራለን ቤተሰብ። ጨው አታብዙ። ሶያ ሶሱ ራሱ የጨው እንትን ስላለው ባህሪ ስላለው ቢያንስ እንኳን አይተን መጨመር ይሻላል ማለት ነው። ጨው እንዳታበዙ። እስቲ አቁላልቼ ተመልሼ እመጣለሁ። ያው ቤተሰብ እንግዲህ እንደምታዩት እየበሰለ ይገኛል ማለት ነው።
አሁን እዚህ ጋር ባድንጀንና ድንች አድርጌያለሁ። አሁን መጀመሪያ ድንቹን ጨምረን ትንሽ ቆይተን ግን ነው የምንጨምረው። ባድንጀኑ ቶሎ የመብሰል ባህሪ ስላለው ባድንጀኑ መጨረሻ ላይ ነው የምንጨምረው። አሁን ድንች እንጨምራለን። ተከታተሉ ቤተሰብ። ቆንጆ እየሆነ እየበሰለ እየደረሰ ነው። ያው ቤተሰብ እንግዲህ ዶሮ በድንች እየበሰለ ነው። አሁን ባድንጀኑን ትንሽ ቆይተን እንጨምራለን። ትንሽ ከድነ ነው ጠብቀን ከዛ ባድንጀን ይጨመራል ማለት ነው። እየደረሰ ነው። ከዛ ሩዝ እንቀቅላለን። ከዛ ደግሞ ክዝራ ቬጂታብል ጠብስና በዘይት ከሩዝ ጋር አንድ ላይ እንሰራለን ማለት ነው። ተከታተሉ ቤተሰብ። እየተከታተላችሁ እስቲ እንዴት እንደሚሰራ አሳያችኋለሁ። ያው ቆንጆ ነው ብዬ ነው የቀረጽኩላችሁ። የምር በጣም ቆንጆ ነው። ትወዱታላችሁ፣ ሞክሩት። በጣም ቆንጆ። ሰብስክራይብ እያደረጋችሁ ቤተሰብ አበረታቱኝ። ቤተሰብ ሰብስክራይብ አድርጉ። እሺ ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት እየበሰለ ነው። ያው ባድንጀኑ ቶሎ የመብሰል ባህሪ ስላለው መጨረሻ ላይ ነው ባድንጀን የምንጨምረው። ከዛ አቁላልቼ ተመልሼ እመጣለሁ። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ እንደዚህ ቆንጆ ሆኖ እየደረሰ ነው። በጣም ያምራል። ይኸው እንደምታዩት የምር ትወዱታላችሁ። ከነጭ ሩዝ ጋር እኔ ግን ዛሬ ከነጭ ሩዝ ጋር በፊት ላይ ሰርቼ ነበረ ሰሞኑን። ዛሬ ደግሞ በቬጂታብል ስሪ ብላኛለች ሩዝ። አሳያችኋለሁ እንዴት እንደሚሰራ። በዛ ነው የምሰራው ዛሬ እና ተከታተሉ ቤተሰብ። ያው ቤተሰብ ዶሮ እንግዲህ ቆንጆ የሆነ እየበሰለ ነው። ትንሽ ጊዜ ነው የቀረው ማለት ነው ላወጣው ማለት ነው። አሁን እዚህ ጋር ሁሉንም ነገር በክቡ እንትን ብያለሁ ከትፌያለሁ ማለት ነው። ሽንኩርት፣ ካሮት፣ ድንች፣ ኩሴ፣ እዚህ ጋር ፍልፍል ባርድ ሁሉንም እጠብሳቸዋለሁ። ከዛ ጠብሼ ደግሞ ሽንኩርት አቁላልቼ ሩዝ አጥቤያለሁኝ። እንዴት እንደምሰራ ከሩዝ ጋር አንድ ላይ ይሄንን ክዝራውን ቬጂታብሉን ታላችሁ። ዶሮ እየበሰለ ነው። ተከታተሉ ቤተሰብ። እንዳያርባችሁ ትንሽዬ መሀሉ ላይ ትንሽ ውሃ ትጨምራላችሁ። ብዙ ሳይሆን ትንሽዬ ውሃ እንዳይልባችሁ ደግሞ ለምን እንዳይዝ ማለት ነው። ያው መብሰል ስላለበት ትንሽ ጠብ ማለት ነው። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ ዶሮ በዚህ መልኩ ተጠናቋል። እንግዲህ በቃው። አሁን ሩዝ እሰራለሁ። እዚህ ጋር ክዝራ አለ። ሩዝ አሰራር ደግሞ እንዴት እንደምሰራ ከዚህ ጋር ከፈለጋችሁ ይሄንን ከቬጂታብል ሩዝ ጋር ከነጭ ሩዝ ጋር ከፈለጋችሁት ነገር ጋር መብላት ትችላላችሁ። አሁን የዶሮ ስራ አሰራር እዚህ ላይ አልቋል ማለት ነው። አሁን ወደ ሩዝ አሰራር እንሂድ። ተከታተሉ ቤተሰብ። ሰብስክራይብ እያደረጋችሁ ፕሊስ ቤተሰብ support my YouTube channel. Make subscribe, share, comment please. Thank you very much for support my channel. ያው ቤተሰብ እንግዲህ ድንቹ ተጠብሷል። አሁን ደግሞ የቀረውን ክዝራ አጠብሳለሁ። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ሩዝ እዚህ ጋር ነጭ ሩዝ ዘርዝፍ ያለው ለግማሽ ሰዓት ያህል ወይ ለአንድ ሰዓት መዘርዘፍ ትችላላችሁ። እዚህ ጋር በሩዝ መስሪያውን እየጠበስኩኝ ይገኛለሁ። አሁን ኩሴ እንጨምራለን። ድንች ጠብሼ ጨርሻለሁ። አሁን ደግሞ ኩሴ እንጨምራለን። ተከታተሉ። ተመልሼ እመጣለሁ። ተከታተሉ ቤተሰብ። ይኸው ኩሴውም እንግዲህ ደርሷል ቤተሰብ። ጠብሼዋለሁ። አሁን ይሄንን ኩሴውንም አወጣለሁ። ያው እንደምታዩት እንግዲህ እየጠበስኩ ነው። እዚህ ጋር ሩዝ አለ ብያችኋለሁ። እንዴት አድርጌ እንደምሰራ አሳይቻለሁ። ተከታተሉ። ያው ቤተሰብ እንግዲህ እንደምታዩት ካሮቱንም ያው እየጠበስኩ ነው። ያው ቤተሰብ እንደምታዩት አሁን ደግሞ ሽንኩርት እየጠበስኩ እገኛለሁ። እንግዲህ ካሮቱን፣ ኩሴውን፣ ባድንጀኑን ጠብሻለሁ። አሁን ደግሞ ሽንኩርት ጠብሳለሁ። ከዛ መጨረሻ ላይ ፍልፍል ባርድ፣ ከዛ ሩዝ እንቀቅላለን። ነጭ ሩዝ አንድ ላይ ከዛ ሚክስ አድርገን እናቀርባለን ማለት ነው። ያው ሽንኩርቱ እየተጠበሰ ነው። ተከታተሉ ቤተሰብ። ያው ቤተሰብ እንደምታዩት እንግዲህ ሽንኩርቱን በዚህ መልኩ ጠብሼዋለሁ። አሁን ፍልፍል ባርድ ነው የሚቀረን። ፍልፍል ባርድ እና ትንሽዬ ቃሪያ እሷም ጠበሳለች።
ያው ቤተሰብ እንደምታዩት እንግዲህ እዚህ ጋር ፍልፍል ደግሞ ቃሪያውን እየጠበስኩ ነው። ቃሪያ ጠብሳለሁ። ከዛ ቃሪያውን ካወጣው በኋላ ያው ሩዝ አሁን ወደ ሩዙ ነው የምንሄደው። ሩዙ እንዴት እንደምሰራ አሳያችኋለሁ። ተከታተሉ። ያው እዚህ ጋር ሩዝ ዘብዝፌያለሁ። ተከታተሉ ቤተሰብ እንግዲህ አሁን ሩዝ ልንሰራ ነው። የሩዝ ቅድም የጠበስኩበት ዘይት አለ። በዚህ ዘይት ነው የተጠቀምኩት። እዚህ ጋር ያቁላላው ሽንኩርት አቁላልቼ ጨርሻለሁ። ትንሽዬ ነጭ ሽንኩርትና ዝንጅብል እናስገባለን። ብዙ ሳይሆን ትንሽ አንድ ማንኪያ ከዚህኛው አንድ ማንኪያ ማለት ነው። ከዛ እዚህ ጋር ቅመም አለ። ቅመሞቹን እንጨምራለን። ሄል፣ የተሸከሸከ በርበሬ፣ እርድ፣ ቁንዶ በርበሬ፣ ክዝበራ፣ ከሙን እንጨምራለን። ከዛ አንድ ላይ እናቁላላለን በደንብ አድርገን። ዘይት ግን አታብዙ፣ ምክንያቱም ቅድም ይሄ እንዳለ እዝራው ቬጀታብሉ የተጠበሰ በዘይት ስለሆነ እዚህ ላይ ዘይት መብዛት የለበትም። ይሄው እንደምታዩት እያቁላላሁት ነው። ተከታተሉ ቤተሰብ። ያው ቤተሰብ እንደምታዩት እንግዲህ አሁን እዚህ ጋር ኩዝራ አለ። ኩዝራውን እንጨምራለን። ይሄው እንደምታዩት ኩዝራውን አሁን እጨምረዋለሁ። ቅድም ያቁላላሁትን ግባቱን አይታችኋል። ተከታተሉ ቤተሰብ። ያው ቤተሰብ እንግዲህ ትንሽዬ ማጁን፣ ትንሽዬ ብዙ አይደለም። እናንተ ቀይ ሩዙም ቀይ እንዲሆን ከፈለጋችሁ በዛ ማድረግም ትችላላችሁ። ትንሽዬ ማጁን እጨምራለሁ። ያው እያቁላላሁት ነው። አሁን ላወጣው ነው። ተከታተሉ። ከዛ ሩዝ እንቀቅላለን። ጨው እንጨምራለን ቤተሰብ። ጨው ጨምሩ። ጨው እንዳትረሱ። ጨው እንጨምራለን። አሁን ቤተሰብ እንግዲህ አሁን ያልቋል። እናወጣውና ሩዝ እንቀቅላለን። ተከታተሉ። ሩዝ እንቀቅላለን። እየፈላ ነው የሩዙ ውሃ። እዚህ ጋር ሚስማር፣ ቀረፋ፣ ቅርንፉድ፣ ወረቃት፣ ጨው ትንሽ እንጨምራለን። ከዛ ዘይት ትንሽ እንጨምራለን። አሁን ሩዙን እንጨምራለን ቤተሰብ። እንግዲህ እዚህ ውስጥ ጨው እንዳያችሁት በድጋሚ ጨው፣ ሚስማር፣ ቅርንፉድ፣ ቀረፋና ወረቃት ጨው ጨምሬያለሁ። ዘይት ትንሽ ጨምሬያለሁ። ከዛ አሁን ሩዝ ጨምራለሁ። ተከታተሉ። ሩዙን ጨምሬ ተመልሰን እንመጣለን ቤተሰብ። እንግዲህ ያው ሩዙ እንደምታዩት በስሏል። አሁን ሚስኮል አደርገዋለሁ፣ አጠለዋለሁ በማጥለያ። ከዛ ከዚህ ከሰራሁት ቅድም አይታችኋል አሰራሩን። ከሱ ጋር ሚክስ እያረኩኝ አንድ ላይ ሚክስ እንዴት እንደምሰራ አሳያችኋለሁ። ተከታተሉ ቤተሰብ። ያው ሩዙ እንግዲህ ደርሷል። ያው ከዚህ ውስጥ ቅድም የጨመርኳቸውን ዳርሲን፣ ሚስማር፣ ቀረፋና ዳርሲኖቹን እያወጣሁ እገኛለሁ ማለት ነው። አሁን እንቀላቅለዋለን። ይኸው እዚህ ጋር አውጥቻቸዋለሁ። ቅድም የጨመርኳቸውን ሩዝ ውስጥ አያስፈልጉም ማለት ነው። አሁን ከኩዝራው ጋር እየቀላቀልኩኝ እንዴት እንደሆነ አሳያቸዋለሁ። ተከታተሉ። ያው ቤተሰብ እንግዲህ ሩዝ እየጨመርኩ እገኛለሁ። ከዚህ ከድስት ውስጥ አውጥቻለሁ። ይሄንን ቬጀታብል እንትኑን ኩዝራውን ቅድም ቬጀታብሉ የጠበስነውን አሁን ሩዙን ከስር ይሄንን ሩዝ እንጨምራለን። ሩዝ ከጨመርን በኋላ አሁን ኩዝራውን እጨምራለሁ። ተከታተሉ። ያው እንደምታዩት ኩዝራ ጨምራለሁ። አሁን ደግሞ እንደገና አሁንም ሩዝ ጨምራለሁ ቤተሰብ። ያው በአንድ እጅ ስራ እንግዲህ ካሜራማን እኔ ነኝ። ካሜራማንም ሳሪ። ያው እንደምታዩት ሩዝ ጨመርኩኝ። አስተካክዬ ጨምሬ ተመልሼ እመጣለሁ። ያው ቤተሰብ እንደምታዩት እንግዲህ ሩዙንም ቀቅዬ ከኩዝራው ጋር ከቬጀታብሉ ጋር ላይ ታች እያረኩኝ ሩዙን ታች፣ ከዛ መሀል ላይ ኩዝራ ቬጀታብል፣ ከዛ ሩዝ፣ ከዛ እንደዛ እያረኩኝ ይሄው እንደዚህ ሆኗል። አሁን ደግሞ መግሉብ እናደርገዋለን። እዚህ ላይ ሳህን አዘጋጅቻለሁ። እዚህ ላይ ሩዙን ገለብጠውና ለሁለት አካፍለን ነው የምንወስደው እዛ ማለት ነው። ይሄው ዶሮ እዚህ ጋር እንደዚህ ተዘጋጅቷል። ዶሮውም በጣም ቆንጆ ነው፣ ያምራል። በጣም ቆንጆ ጣፋጭ ነው። ስሩት፣ የምር ነው የምላችሁ። ተከታተሉ እስከ መጨረሻው። ያው ቤተሰብ እንግዲህ መግሉብ አርጌዋለሁ። እዚህ ሳህኑ ላይ መግሉብ አርጌዋለሁ። አሁን እዛ ላይ ያስቀረውትም ትንሽ አለ። እሱ ከሱ ጋር አንድ ላይ የነቸብን እንወስዳለን ሳላ ማለት ነው። ለሰዎቹ ለወንዶቹም ለብቻ ለሴቶቹም ለብቻ በጣም ቆንጆ ሆኗል። ይሄው እንደዚህ ቬጀታብል ሩዝ በተለያየ መልኩ እየሰራችሁ ተመገቡ ማለት ነው። ጤናማ አመጋገብ ነው። የምር ነው የምላችሁ። ያው እንዳለ ሁሉም ኩዝራ ነው። እዚህ ጋር ዶሮም በጣም ቆንጆ ሆኗል። በጣም ቆንጆ ነው። ስሩት። ሰብስክራይብ፣ ሼር፣ ኮሜንት አድርጉ። አበረታቱኝ። ሰብስክራይብ እያደረጋችሁ ቤተሰብ
ሰላማችሁ ይብዛ በያላችሁበት። እግዚአብሔር ሰላም አይለያችሁ። ሰላም ሁኑ። ባይ ባይ። ላይክ ሰብስክራይብ አድርጉ።